መረጃዎች ተበታትነው አሰራሮች ተንዛዝተውና ብልሹ አሰራር ስር ሰዶ የቆየበት ጊዜ፣ አንዲት አነስተኛ የመንግስት አገልግሎት ለማግኘት ዜጎች ቀናትና ሳምንታት የሚጠብቁበት ጊዜ፣ የዜጎች እንግልትና የሀብት ብክነት መለያው የነበረ አሰራር የነገሰበት ጊዜ። ኢትዮጵያ እነዚህን ሁሉ ጊዜያት ወደ ታሪክ ማህደር በመሸኘት ላይ ናት። ዛሬ ሀገራችን በቴክኖሎጂ ፈጣን ክንፎች ወደ ላቀ ከፍታ እየበረረች ትገኛለች። አይታው የማታውቀው ታላቅ የቴክኖሎጂ ንቅናቄ ውስጥም ገብታለች። አሁን ጊዜው ከዲጂታል 2025 ስትራቴጂ ወደ ላቀውና ይበልጥ ወደ ተሟላው ዲጂታል 2030 የተደረገው ሽግግር ነው። ይህ የመንግስት አገልግሎት አሰጣጥ አብዮት የተቀጣጠለበት ነው። ታዲያ መንግስት የጀመረው የዚህ አብዮት መዳረሻ ምን ይሆን? ቆይታችን ለዚህ ምላሽ ይኖረዋል። የፋይዳ መታወቂያን የመሶብ ዲጂታል ምቹነቱንና የሰለጠነ የሰው ኃይል ልማትን በጽኑ አስተሳስሮ የሀገራችንን ታሪካዊ ዲጂታል ሉዓላዊነት እያረጋገጠ ያለ ብስራት ነው። ለዚህም ትልቁና አዲሱ ማረጋገጫ መላው ሀገር በታላቅ ኩራት የሰማው የ5 ሚሊዮን ኮደሮች ስልጠና ፕሮግራም በድል መጠናቀቅ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በይፋ እንዳበሰሩት በ3 ዓመታት ውስጥ ለማሳካት የታቀደው ይህ ግዙፍ ሀገራዊ ግብ ከ2 ዓመት ባነሰ ጊዜ ውስጥ ሙሉ በሙሉ እውን መሆን ችሏል። ሰልጣኞችን በመመዝገብ ከ3 ሚሊዮን በላይ የሚሆኑትን ወጣቶች በስኬት ማስመረቅ ተችሏል። ይህ በሀገራችን ታሪክ ታይቶ የማይታወቅ የክህሎት ኢንቨስትመንት ነው። ከነዚህ ከሰለጠኑ ወጣቶች መካከል ከፊሉ ቀጥታ ወደ ስራ በመግባት ሀገራዊ እሴት መፍጠር ጀምረዋል። የታላቅ የሰው ኃይል ስልጠና ዝም ብሎ የተከወነ ሳይሆን ከሀገሪቱ የዲጂታል ምሰሶች ጋር እንዲጣጣም ተደርጎ የተቀረጸ ነው። እዚህ ላይ ነው እንግዲህ መደመር የሚለው ፍልስፍና በተግባር የሚታየው። ተነጥለው የሚቆሙ የቴክኖሎጂ ውጤቶች ዘላቂ ለውጥ ማምጣት አይችሉም። ባንኮች ከቴሌኮም እና ከፋይዳ ጋር ሲደመሩ እንጂ ብቻቸውን የዲጂታል ኢኮኖሚን መፍጠር አይችሉም። ቴሌብር ከባንክ ሂሳብና ከገበያና ከትምህርት ዘርፍ ጋር ሲቀናጅ እንጂ ብቻውን የፋይናንስ ክፍተትን አይሞላም። የፋይዳ መታወቂያም ቢሆን ከግብር ስርዓቱ ከማህበራዊ ድጋፍና ከህግ ጋር ሲተሳሰር ነው የተሟላ የዲጂታል መሰረት የሚሆነው። የዲጂታል ስነ ምህዳር ትናንት የነበሩብንን ዘገምተኛ ተግዳሮት የበዛባቸውን አሰራሮች በፍጥነት እየቀየራቸው ይገኛል። የፋይዳ ዲጂታል መታወቂያና የመሶብ አንድ መስኮት አገልግሎት እንደ ግብርና፣ ማዕድንና ቱሪዝም በመሳሰሉ በስትራቴጂካዊ ዘርፎች ላይ የላቀ መሻሻል አምጥቷል። የሀገራችን ኢኮኖሚ የጀርባ አጥንት የሆነው ግብርና አሁን ላይ ዲጂታል የጀርባ አጥንት ተገጥሞለታል። የፋይዳ ዲጂታል መታወቂያ በአጭር ጊዜ ውስጥ ከ40 ሚሊዮን በላይ ዜጎችን በመመዝገብ የወረቀት አልባ አሰራርን የመሰረተ ሲሆን አርሶ አደሩን በቀጥታ ከባንክና ከብድር አቅርቦት ጋር በማገናኘት እንደ ማዳበሪያና ምርጥ ዘር ያሉ ግብአቶች ያላሻሻጭ ቀጥታ እጁ እንዲገቡ እያደረገ ነው። በተመሳሳይ ሁኔታ የመሶብ አንድ ማዕከል አገልግሎት ባለሀብቶች የኢንቨስትመንት ፈቃድና መሬት በአንድ መስኮት በቀላሉ እንዲያገኙ አስችሏል። በ5 ሚሊዮን ኮደሮች ፕሮግራም የሰለጠኑት ወጣቶች የአየር ንብረትን የሚተነብዩ፣ የሰብል በሽታን በሰው ሰራሽ አስተውሎት የሚለዩና ገበያን ከአርሶ አደሩ ጋር የሚያስተሳስሩ መተግበሪያዎችን በማበልጸግ ግብርናውን በማዘመን ላይ ይገኛሉ። ለረጅም ጊዜ በኮንትሮባንድና በኢ-መደበኛ አሰራር ሲፈተን የቆየው የማዕድን ሀብታችን አሁን ላይ በዲጂታል ምሰሶዎች አማካኝነት አዲስ መዋቅር እየያዘ ነው። በፋይዳ ዲጂታል መታወቂያ አማካኝነት ህጋዊ አምራቾችና ላኪዎች በትክክል ተለይተው የሚታወቁ ሆነዋል። በመሶብ የአንድ መስኮት አገልግሎት ደግሞ የፍለጋ ማውጣትና የኤክስፖርት ማረጋገጫ ፈቃዶች በዲጂታል መንገድ በፍጥነት እያገኙ በመሆኑ የውጭ ባለሀብቶችን እምነት እያሳደጉና ኢንቨስትመንትን እየሳቡ ናቸው። ይህንን ስርዓት ይበልጥ ለማጠናከር የዲጂታል ክህሎት የታጠቁና አዲስ የተመረቁት ወጣት ኮደሮቻችን የማዕድን መረጃዎችን የሚተነትኑ ዘመናዊ ሲስተሞችን በመገንባት የሀገራችንን እምቅ ሀብት ወደ ብርሃን እያወጡት ይገኛሉ። የሀገራችን የገጽታ መስታወት የሆነው ቱሪዝም በዲጂታል መሰረተ ልማቶች አማካኝነት ለዓለም አቀፍ ጎብኚዎች ምቹና ማራኪ እየሆነ መጥቷል። ወደ ኢትዮጵያ የሚመጡ ቱሪስቶች ከቪዛ ጀምሮ እስከ ሆቴል ቦታ ማስያዝና የጉብኝት መዳረሻዎችን እስከ መምረጥ ያሉትን ዘርፈ ብዙ አገልግሎቶች በመሶብ ሲስተም በአንድ ጠቅታ ማግኘት የሚችሉ ሆነዋል። የፋይዳ መታወቂያ ደግሞ አስተማማኝና ደህንነቱ የተጠበቀ የጉዞ ስርዓት እያረጋገጠ ይገኛል። ከዚህ ጎን ለጎን ወጣት የቴክኖሎጂ ባለሙያዎቻችን የላሊበላን ውበት፣ የዳሎልን ግርማና የብሔራዊ ፓርኮቻችንን ማራኪነት በፈጠራ የታገዘ ቴክኖሎጂን በመጠቀም ለዓለም በማስተዋወቅ ዘርፉን እያነቃቁት ይገኛሉ። የዜጎች ለዲጂታል አማራጭ ያላቸው ዝግጁነት በተጨባጭ ቁጥር የሚገለጽ ነው። እንደ ምሳሌ እናንሳ። የሰነዶች ማረጋገጫና ምዝገባ አገልግሎትን ብንመለከት በ2017 በጀት ዓመት ካከናወናቸው
947,000 ጉዳዮች መካከል 83 በመቶ የሚሆኑት ሙሉ በሙሉ በኦንላይን የተከናወኑ ናቸው። ከዲጂታል ኢትዮጵያ 2025 ወደ ዲጂታል ኢትዮጵያ 2030 የተደረገው ሽግግርና በሚሊዮኖች የሚቆጠሩ ወጣት የቴክኖሎጂ ባለሙያዎች መፍራት ሀገራችን የደረሰችበትን የለውጥ ከፍታ የሚያሳይ ታላቅ ሀገራዊ ምርታ ነው። የፋይዳ መታወቂያ ዋስትናነት፣ የመሰብ ምቹነትና የ5 ሚሊዮን ኮደሮች ታላቅ ክህሎት ተደምረው መረጃው የተጠበቀና በራሷ የቴክኖሎጂ አቅም የቆመች ጠንካራና ዲጂታል ሉዓላዊነቷ የተከበረ ኢትዮጵያን በተገቢው መሰረት ላይ እየገነቡ ይገኛሉ። የወደፊቱ ጉዟችን በቴክኖሎጂ የተቃኘ ስኬታችንም በዲጂታል የታገዘ መሆኑ የማይቀየረው ሀገራዊ እውነታችን ነው። ኢትዮጵያችን ዛሬ በተግባር የጀመረችው ይህ የዲጂታል ጉዞ ነገ በዓለም አደባባይ አንገቷን ቀና አድርጋ እንድትራመድ የሚያደርጋት ጽኑ መሰረቷ ነው። የለውጥ ባቡሩ በተሳካ ሁኔታ እየገሰገሰ ነው። ሁላችንም ተሳፍረን ወደ ብልጽግና ማማ እንምጠቅ።